በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ርኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 68 መንፈሳዊ ታሪካችን መጽሐፈ ኢያሱ ምዕራፍ 2 ላይ ኢያሱ 2 ሰላዮችን ወደ ኢያሪኮ እንደላከ እነርሱም ረዓብ ወደ ተባለች ሴት ቤት መግባታቸውን የኢያሪኮ ንጉሥም ሰዎቹን አውጪ ብሎ ወታደሮቹን ወደ ረዓብ እንደላከ ረዓብ ግን ሰዎቹን ደብቃ መጥተው ነበር ግን ሲመሻሽ ወጥተው ሄደዋል እንዳለች ወታደሮቹም እንዳሳደዷቸው ረዓብም ወደ ደበቀቻቸው ሰዎች ገብታ እኔ ቸርነትን እንዳደረግኩላችሁ እናንተም እግዚአብሔር ምድሪቱን አሳልፎ በሰጣችሁ ጊዜ ለእኔና ለቤተሰቤ ምሕረትን እንድታደርጉ ከሞት እንድታድኑን ማለቷን ሰዎቹም ቃል እንደገቡላትና በመስኮቷ በኩል ቀይ ፈትል ለምልክት እንድታንጠለጥል እንደነገሯት ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስራኤል ዮርዳኖስ ተከፍሎ መሻገራቸው። መጽሐፈ ኢያሱ ምዕራፍ 3። ኢያሱም ማልዶ ተነሣ፣ እርሱና የእስራኤልም ልጆች ሁሉ ከሰጢም ተነስተው ወደ ዮርዳኖስ መጡ፣ ሳይሻገሩም በዚያ አደሩ። ከ3 ቀንም በኋላ አለቆች በሰፈሩ መካከል አለፉ። ሕዝቡንም የአምላካችሁን የእግዚአብሔር ቃል ኪዳን ታቦትና ሌዋውያን ካህናት ተሸክማችሁ ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት አሏቸው። ልጆች ይህ ሥርዓት ዛሬም ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያለ ድንቅ ሥርዓት ነው። በየዓመቱ እንደምታውቁት በሌሎች ዓመታዊ የንግስ በዓላትና በዋናነትም በጥምቀት በዓል ጊዜ ታቦታቱ ከደብራቸው ተነስተው ወደ ባሕረ ጥምቀቱ ሲያቀኑ ሕዝቡ አጅቦ በዝማሬ በእልልታና በምስጋና ወደ ማደሪያቸው ይሸኛቸዋል። ኢያሱ እየተናገረ ያለው ይህንን ሥርዓት ነው ማለት ነው። ማስተዋል የሚገባን ታዲያ ዛሬ በቤተ ክርስቲያናችን የሚገኙ ጽላቶች በብሉይ ኪዳን ጊዜ እንደነበረው አይደሉም። የአዲስ ኪዳን ጽላቶች የጌታችን መድህናችን የኢየሱስ ክርስቶስ መለኮታዊ ስሞቹ የተጻፈባቸው ናቸው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 10 ላይ በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው እንዳለ እኛም በታቦታቱ ፊት በእውነትና በመንፈስ ሆነን ተንበርክከን ስንሰግድ የዝማሬና እልልታን መሥዋዕት ስናቀርብ ለኃያሉ ጌታ ለኢየሱስ ክርስቶስ ስም መሆኑን ማወቅ ይገባናል። ከዚህም በኋላ የሰፈሩ አለቆች ለሕዝቡ ኢያሱ በነገራቸው መሠረት በእናንተና በታቦቱ መካከል ያለው ርቀት 2000 ክንድ ያህል ይሁን፣ በዚህ መንገድ በፊት አልሄዳችሁበትምና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ አትቅረቡ ብለው አዘዙ። ኢያሱም ሕዝቡን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ አለ። ኢያሱም ካህናቱን የቃል ኪዳኑን ታቦት ተሸክማችሁ በሕዝቡ ፊት እለፉ
ብሎ ተናገራቸው። የቃል ኪዳኑንም ታቦት ተሸክመው በሕዝቡ ፊት አለፉ። እግዚአብሔርም ኢያሱን ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር መሆኔን ያውቁ ዘንድ በዚህ ቀን በእስራኤል ሁሉ ዓይን ከፍ ከፍ አድርግ ዘንድ ጀምራለሁ። ከአንተ ጋር መሆኔን ያውቁ ዘንድ በዚህ ቀን በእስራኤል ሁሉ ዓይን ከፍ ከፍ አድርግ ዘንድ ጀምራለሁ። አንተም የቃል ኪዳኑን ታቦት የሚሸከሙትን ካህናት በዮርዳኖስ ውሃ ዳር ስትደርሱ በዮርዳኖስ ውስጥ ቁሙ ብለህ እዘዝ አለው። ኢያሱም ለእስራኤል ልጆች ወደዚህ ቀርባችሁ የአምላካችሁን የእግዚአብሔርን ቃል ስሙ አለ። ኢያሱም አለ፣ ሕያው አምላክ በመካከላችሁ እንደሆነ እርሱም ከፊታችሁ ከነዓናዊውን፣ ኬጢያዊውን፣ ኤዊያዊውን፣ ፌርዛዊውንም፣ ጌርጌሳዊውንም፣ አሞራዊውንም፣ ኢያቡሳዊውንም ፈጽሞ እንዲያወጣ በዚህ ታውቃላችሁ። እነሆ የምድር ሁሉ ጌታ ቃል ኪዳን ታቦት በፊታችሁ ወደ ዮርዳኖስ ያልፋል። አሁንም ከእስራኤል ነገዶች 12 ሰዎች ምረጡ፣ ከነገዱም አንድ ሰው ይሁን። እንዲህም ይሆናል የምድርን ሁሉ ጌታ የእግዚአብሔርን ታቦት የተሸከሙ ካህናት እግር ጫማ በዮርዳኖስ ውሃ ውስጥ ሲቆም ከላይ የሚወርደው የዮርዳኖስ ውሃ ይቋረጣል፣ እንደ ክምርም ሆኖ ይቆማል አላቸው። እንዲህም ሆነ። ሕዝቡ ዮርዳኖስን ሊሻገሩ ከድንኳናቸው በወጡ ጊዜ የቃል ኪዳኑን ታቦት የተሸከሙ ካህናት በሕዝቡ ፊት ይሄዱ ነበር። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦት ተሸካሚዎቹ ወደ ዮርዳኖስ ሲደርሱ ታቦቱንም የተሸከሙ የካህናት እግሮች በውሃው ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። በጸርታን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረባ ባህር ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም በኢያሪኮ ፊት ለፊት ተሻገሩ። የእግዚአብሔርንም የቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበር። ሕዝቡም ሁሉ ዮርዳኖስን ፈጽሞ እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ። ልጆች፣ የሚደንቅ ታሪክ ነው አይደል? አዎን፣ ለእግዚአብሔር የሚሳነው የለም። ሁሉን ማድረግ ይቻለዋል። አስቀድሞ የኤርትራን የቆመ የተንሰራፋ ባህር የከፈለ፣ አሁን ደግሞ ወራጁን ታላቅ ወንዝ ዮርዳኖስን አቁሞ በደረቅ እስራኤልን አሻገራቸው። ለእግዚአብሔር ሁሉ ይገዛል፣ ይታዘዛል። አሁን ደግሞ ከትምህርታችን ውስጥ ጥያቄዎችን እንጠይቃችሁ። በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ፣ እስራኤል የተሻገሩት ወንዝ ምን ተብሎ ይጠራል? ኢያሱ ለሕዝቡ ካህናቱ ታቦቱን ተሸክመው ባያቸው ጊዜ ምን አድርጉ ብሎ አዘዛቸው? ዛሬ ላይ ታቦታቱን አጅቦ የማክበር ሥርዓት በየትኛው በዓላቶቻችን ላይ ይታያል? እኛም ዛሬ ለታቦታቱ የምንሰግደው ለምንድን ነው? ታቦታቱን የተሸከሙ ካህናቱ እግሮች በውሃው ዳር ሲጠልቁ ምን ሆነ? ከዚህ ታሪክ ምን ተማራችሁ? ከዚህ ታሪክ የምንማረው ትልቁ ትምህርት የቤተ ክርስቲያናችን ሥርዓት በሙሉ መጽሐፍ ቅዱሳዊና ጥልቅ መንፈሳዊ ትርጓሜ ያላቸው፣ ክብሩም ሁሉ ለቅዱስና ሕያው ለእግዚአብሔር መሆኑን ነው። በዓለም ላይ በየትኛውም ሀገርና የሃይማኖት ተቋም ውስጥ የሌለ የተለየ ሥርዓት በእኛ በኢትዮጵያ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን አለ።
የሚያሳዝነው ግን እኛ ልጆቿ ትምህርቷን ጠንቅቀን አውቀንና ተምረን ለሚጠይቁን ሁሉ ማስረዳት አለመቻላችን ነው። ልጆች እናንተ ግን በቤተ ክርስቲያን የምታዩትን ሥርዓተ አምልኮ ሁሉ መጠየቅ፣ ለምን እንዲህ ይደረጋል? መነሻው ምንድነው? መንፈሳዊ ትርጉሙስ? በማለት መጠየቅና መረዳት የሚገባችሁ መሆኑን ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።